አይሴጉል አይሴጉል ተነሽ። ምን ተፈጠረ? በጣም አረፈድኩኝ። እኔም እኮ ያንን ሰውዬ ማግኘት አለብኝ። የምን ሰውዬ? ኦዝሌም የምትባል ጓደኛ ያለችኝ አንድ ስራ እንዳግዛት ነግራኝ ነበር። ለዛ ነው። ከረባት አስተሳሰር ረስቻለሁ መሰለኝ። ይቅርታ፣ አንቺ ትችይበታለሽ? ያው በትክክል ትዝ አይለኝም፣ ግን እሞክራለሁ። ይሄ እንደዚህ ነው እንግዲህ። ግን ቆይ ጣቶቼ ውስጥ ናቸው። ስለዚህ አውጣቸው። እንዴ ካወጣሁትማ ይበላሽ። ለኔ ተው። በይ በኋላ እንገናኛለን። ምን እያደረግሽ? ምን ሆነሃል? እኔ እኮ መኪና የለኝም። የኔ ያለ አይደል? እንዴ ታዲያ አብረን እንሄዳለን። ነይ አሁንም የተከታተላችሁኝ ነው እንዴ? በጣም ተጠራጣሪዎች ናችሁ። አልገባኝም። ምን አልክ? አይ ምንም አላልኩም። እና ወዴት ነሽ? የት ልውሰድሽ? መጀመሪያ ግን ቤት ሄጄ ልብሴን መቀየር አለብኝ። ጊዜ ስላለኝ መንገዱ ዳር ወርጄ ቡና መጠጣት እፈልጋለሁ። እሺ። ባልሽ አሁንም ቤት የለም እንዴ? አሁን ይወርዳል አባዬ። ውዴ ተጨንቀሻል አይደለ? አይ ደህና ነኝ አባዬ። አይ ችግር ካጋጠመሽ ንገሪኝ። ለአንቺ ትልቅ የምትይው ችግር ለእኔ ምንም ማለት አይደለም። አይደለም አባዬ፣ ትንሽ አሞኝ ነው። ምንም አይደለም፣ ከልቤ ነው። ደህና አደራችሁ። ደህና አደርክ? ደህና አደርክ? እንዴት ነህ ባባ? ደህና ነኝ። በስተመጨረሻ ከእንቅልፍ ነቃ። ሌሊት አልተኛውም ነበር። ይሄ ላንተ የመጣ ዕቃ ነው። ከማን ነው? እላዩ ላይ ስም የለውም? ኦ አምላኬ! በቃ እጄ ልክፈተው። ቁርስህን ብላ፣ ከዛ በኋላ ትከፍተዋለህ። ለማወቅ ስለጓጓው ነው ባባ። አልቆይ እመለሳለሁ። ለስራሽ ቃለ መጠይቅ መልካም እድል። ደውለሽ አሳውቂኝ። እሺ እሺ። በቃ አሁን እንሂድ። ወንድሜ ልጅቷን አግኝተናታል። ትላንት ማታ ወንድ ቤት ነው ያደረችው። ተከትለናታል። ምን እናድርግ? አሁኑኑ እዛው ግደላት። ምድሪቱ ከጠበበችው ከባባ ጋር እኩል እንሆናለን። ኡፍ አባዬ፣ ሰዎችን እንዲከተሉኝ ልከብኝ ነው።
አንተ ማን ነህ? ሳድረቲን ምንድን ነው የምታየው? አይ ምንም አይደለም አባዬ፣ ዝም ብሎ ነገር ነው። የማይወደድ አይነት ሰው ነው። የሚያናድደው ሰው እንደማይጠፋ እርግጠኛ ነኝ። ቦርሳውን ካልወደድከው ችግር የለውም። ለአንተ የሚመጥን ሌላ ስጦታ አለኝ። አልፈለግከውም ነበር፣ ግን እኔ መላክ ስለፈለግኩ ነው ያደረግኩት። ከእሳት ጋር እየተጫወትክ ነው። በመሃላችን ያለው ትንሽ የሚስጥር ነገር ይሆናል። ስለዚህ ጉዳይ አንተ ምንም ነገር መጨነቅ የለብህም። ተግባባን? በፊትን ፈርቶህ ነበር፣ አሁን ደግሞ የበለጠ አስፈራራኸው። አይደለም፣ ማስፈራሪያ አይደለም፣ ንክዴት። እኔ ማንንም ሰው አላስፈራራም። ያቀረብኩለት መደራደሪያ ነው። በዕለት ውስጥ ግዴታ መብላት ያለብህ ቁርስን እንደሆነ ነግሬሃለሁ አይደል ንክዴት? አዎ አትዛፈር። በል እንግዲህ እንደዛ ከሆነ ጥሩ ቁርስ እንብላ። ሴማ እብድ ነገር ናችሁ እንዴ? አይ ሴጉል፣ ምን ተፈጥሮ ነው? አባቴ እንዲከታተለኝ ሰው ልኮብኛል። ቆይ ምን አይነት ሰዎች ናቸው? እኔ እንጃ። ሱፍ ለብሰዋል፣ በእጃቸው ጋዜጣ ይዘዋል። ዱርዬ ነው የሚመስሉት። ብቻ የተከተሉኝ ነው ያሉት። ምንድነው የተፈጠረ ያለው? ስለሱ ምንም የማውቀው ነገር የለም። ቆይ ልጠይቀው። ባባ፣ አይ ሴጉል ናት የደወለችው። ሰዎች እየተከተሉኝ ነው እያለች ነው። የሚከተላት ሰው ልካል እንዴ? ስለምንድን ነው የምታወሩት ሴማ? የምን ሰው ነው? እኔ በጭራሽ ማንንም ሰው አላኩም። አይ ሴጉል ስሚኝ፣ በአካባቢሽ ፖሊስ ጣቢያ ወይም የምትሄጅበት ቦታ አለ? በፍጥነት ሂጂ። ሰዎቹ የእኛ ሰዎች አይደሉም። የት እንደሆነች ጠይቀት። የት ነሽ? ጃምሊክ መንገድ ላይ ነኝ። ሴማ ምንድን ነው? ከጎንሽ ያለ ሰው ጠይቂ። በፍጥነት የሆነ ቦታ ሂጂ። አሁኑን ወደ አንቺ እየመጣን ነው። አይ ሲጉል ፍጣኝ። ምንድን ነው የምለው? እሺ ምንድን ነው የምለው አሁን? ሰዎች ዜናውን ሰምታችኋል? የሞዛምቢክ ጠቅላይ ሚኒስቴር ሊመጣ ነው አሉ። ሞዛምቢክ የሚገኘው የት ነው? እሱን እንዴት አውቃለሁ? አቤት ሴማ። ምን? እሺ እሺ፣ አሁኑኑ እንሄዳለን። ተነሱ እንሂድ። ምንድን ነው የተፈጠረው? አይሴጉልን ሰዎች እየተከታተሏት ነው። እንሂድ። ምንድን ነው የምታወራው? አቤት ወይዘሪት ሴማ። ሄሎ ፖይራዝ፣ የት ነህ? አሁን ካዲኮ አካባቢ ነው ያሉት። ቅርብ ነህ። የባባ ልጅ አደጋ ላይ ናት። አሁኑኑ መሄድ አለብህ። ማ? እሺ ማናት? የት ናት? ጃምሊክ መንገድ ላይ። እሺ እሺ፣ ግን እንዴት ነው ላገኛት የምችለው? ወደ ፖሊስ ጣቢያ ሂድ። ሰዎቹ ሱፍ ነው የለበሱት፣ በእጃቸው ጋዜጣ ምናምን ይዘዋል። እሺ። ምን አይነት ቤተሰብ! አባትም ልጅም አደጋ ውስጥ ናቸው። ይቅርታ፣ ፖሊስ ጣቢያቱ ጋር ነው? በዚህ ጋር ጠባብ መንገድ አለ የኔ ቤት። እሱም መንገድ ይዘሽ። እሺ። አይታናለች። አዎ አይታናለች። በቃ አንተ በዛ በኩል ሂድ። እጭ ምንድን ነው? ስልኩን እያነሳችልኝ አይደለም። ሲያናድድ። ቆይ እንዴት ነው ልጅቷን ማገኛት? ጭራሽ አላውቃትም እኮ። ምን አይነት ነገር ነው ባካችሁ? ጌታዬ፣ ለመኪናዎቹ የትራፊክ መቅጫ እየጻፍ እንደሆነ አይታይህም እንዴ? ፖሊስ ነኝ፣ ፖሊስ ነኝ። ለትንሽ ደቂቃ ብቻ እዚህ ጋር ይቆም። 2 ደቂቃ። እሺ 2 ደቂቃ ብቻ እመጣለሁ።
አይሴጉል ደህና ነሽ? ደህና ነሽ አይሴጉል? አይሴጉል በቃ አልቋል። ችግር የለውም ልጄ፣ ችግር የለውም። ምን ተፈጠረ? አይሱጉል ላይ ጥቃት ሊያደርሱባት ነበር። እንዴት ሊሆን ይችላል? ማን ነው? ለምን? ምንም ነገር አናውቅም። አይሴጉል፣ አይሴጉል ውዴ ደህና ነሽ? ወይኔ አይሴጉል ፊቷን ይኸው፣ በጣም ደንግጣለች እኮ ሳድረቲን። ሐኪም እንጥራ እንዴ? ምን አይነት ድለቢስ ነኝ? እዚህ ዓለም ላይ ሌላ ሰው እንደሌለ ነገር። እችኛዋ ደግሞ የባሂር ልጅ ናት፣ ያውም የባሂር። ፈጣሪ ሆይ ምንድነው? ለምንድነው እንደዚህ አይነት ነገር የሚፈጠረው? እኔ ምንም አልገባኝም። ቆይ ግን ለምንድነው እኔ እንደዚህ ሆንኩት? ፈጣሪ ሆይ ለምንድነው? አቤት። አቶ ፎይራስ ደህና ዋልክ? ደህና ዋልሽ? የሲናን አስተማሪ አይጃ ነኝ። አቤት ወይዘሮ አይጃ። እሺ ገባኝ። ምን ነው ችግር አለ እንዴ? አዝናለሁ ግን ሲናንን ትንሽ ድብርት ይዞታል። አሁን መምጣት ትችላለህ? እንዴት? ምን ተፈጠረ? ስትመጣ እናወራለን፣ ግን አሁኑኑ ብትመጣ ጥሩ ነው። ፈጣሪ ሆይ እሺ ገብቶኛል፣ ግን አሁን መምጣት አልችልም። ከትንሽ ሰዓት በኋላ ነው መምጣት የምችለው። ፈጣሪ። ሲናን ውዴ፣ አባትህ ትንሽ ስራ ላይ ነው። አያገባኝም። መጥቶ እንዲወስድ ንገሪኝ። ሄሎ፣ ሁሉም ነገር ሰላም ነው? እኔም ቤት ለአቶም ሳልም ደውይለት ነበር፣ ግን እሱ የሚፈልገው አንተ እንድትመጣ ነው። በቃ በኋላ ደውልልሃለሁ። ኦ የኔ ጎበዙ ልጅ ሲናን፣ በጣም ጎበዝ ሲናን። ምንም አይነት አጋጣሚ እንዳያመልጥህ እሺ? ጎበዝ ጎበዝ የኔ ልጅ። ምንም ቢሆን የኔ ልጅ እኮ ነው። ምንም ያጠያይቅ ነገር አይደለም። በጭራሽ አጠያይቅም። ሲናን ሲናን እባክህን ክፈተው። ሲናን እባክህን ክፈተው እያልኩ ነው። የኔ ውድ ልጅ ከፈለግሽ ትንሽ ጋደም በይ። እንድትረጋጊ የሚጠጣ ውሃ ያመጡልሻል። የኔ ልጅ ምንም ችግር የለውም። እረፍት ማድረግ አለብሽ። ሴማ እባክሽ እስኪ ልጆቹ ኑ በያቸው። አይ እኔ ያለው አባዬ ወደ ቤት ሄዳለሁ። አይ አይሆንም። ከዚህ በኋላ ከጎን እንድትርቂ አልፈቅድልሽም። ማንም ሰው እንዲጎዳሽም ሆነ ሰላም እንዲነሳሽ አልፈቅድም ልጄ። ምንድን ነው የምታወራው? ዛሬ እኮ በአንተ ምክንያት ሊገሉኝ ነበር። ከዚህ በላይ ምንድን ነው የሚመጣው? የምን ጉዳት ነው የምታወራው? ልጄ በጣም እንደፈራሽ አውቃለሁ፣ ግን ምንም ነገር አይፈጠርም። እመኚኝ፣ ምንም አይፈጠርም። በይ ላይ ሂጂና ረፍት አድርጊ የኔ ልጅ። አይ አስፈላጊ አይደለም። ለምን አትሰሚም? እዚሁ ቆይ። ፈጣሪ ሆይ በቃ ቤት ሄዳለሁ አልኩኝ። ለምን? አይሆንም። ከዚያ ትጅም። ለምን ሲባል አይገባሽም እንዴ? ውጭ መሆንሽ ለአንቺ ጥሩ አይደለም። እናንተ ወደዳችሁም ጠላችሁም እኔ ሄዳለሁ። ይቅርታ፣ መሄድ አትችይም። እባክሽን የኔ ልጅ ይቅርታ፣ እንድትሄጂ አልፈቅድልሽም። እሺ በይ ልጅ፣ ቁጭ ብለን እናውራ። ወንድሜ ማን ያደረገው ይመስልሃል? ያ ውሻ አድናን ነው የሚሆነው። ሌላ ማን ሊሆን ይችላል? ሰዎች፣ ነገሩ እየተጨመላለቀ ነው። ለባባ ሁሉንም ነገር መናገር ያለብን ይመስለኛል። ቆይ ብትነግረውስ? አይሴጉል ሊገላት ነበር እኮ። አንተ ደግሞ ልጁን ገለኸዋል፣ ከዛኛ ቀብረነዋል። ስማ፣ ጉድ ነው ያደረከን። የምር ጣጣ ውስጥ ጥለህናል። ሰዎች፣ ለእኛ ጥሩ አጋጣሚ ነው።
አሁኑኑ ሰውየውን መግደል አለብን ነው። ከዛ ይሄ ችግራችን እስከ ወዲያኛው መፍትሄ ያገኛል። ጭንቅላታችሁን ተጠቀሙበት። ምን ተፈጥሮ ነው ወይዘሮ አይጃ? ምን እየተከናወነ ነው? ባዶ ክፍል ገብቶ አልወጣም አለ። ለምን? ልጆቹ ትንሽ ሲቀልዱበት ነበር። ውስጥ ገብቶ በሩን ቆልፎታል። መግባት አንችልም። ሲናን በሩን ከፍታ ይኸው መጥቼልሃለሁ ውዴ። በል በሩን ክፈተው። አባቴን ነው የምፈልገው። ለአንተ አልከፍትልህም። አያገባኝም። የምፈልገው አባቴን ነው። ለፖይራስ ደውዬለት ነበር ግን ስራ አለብኝ አለ። እሱን ታዩ፣ እኔ አስተካክለዋለሁ። ውዴ ስማኝ፣ አሁን እያናደድከኝ ነው። በል በሩን ክፈተው ሲናን። ሲናን ይኸውልሽ ስሚኝ ልጄ፣ በሕይወቴ በጣም ብዙ ሰዎችን አጥቼ አውቃለሁ። ከዚህ በኋላ በጭራሽ ሌላ ሰው ላጣ አልፈልግም። አንቺን ባጣሽ አልችለውም። አስበው ታውቃለህ? ግን ዛሬ የተኮስክበት ሰውዬ ምናልባት ቤተሰብ ይኖረው ይሆናል። ምናልባትም ልጆች ይኖሩት ይሆናል። ሰውየው የግድ መሞት ነበረበት። ለዛ ነው። አባዬ እባክህ ልሂድበት ፍቀድልኝ እባክህ። ለተወሰነ ጊዜ እዚህ ትቆያለሽ። ከዛ ትንሽ ቆይተን እናስብበታለን። ሶንጉን ልብስ ታመጣልሻለች። እረፍት አድርጊ። ከዚህ ክፍል እንዳትወጣ። እንደ አምላኬ አይሴጉል እዚህ ባልኖረች። ባባ ጥቃት ያደረሰባት አድናን ነው። በእርግጠኝነት እንደዛ ያደረገው እሱ ነው። ሰውየው ልጁን የገደልኩበት መስሎታል። ይሄ በቀል መሆኑ ነው። ያንን ሰውዬ ታገኙልኛላችሁ። ከዛ አንጠልጥላችሁ እዚህ አምጡልኝ። ባባ እዚህ ብናመጣው ምን ሊፈጠር ይችላል? ከዚህ በፊት መጡ አልነበር? ከዛ ምን ተፈጠረ? ከዚህ ቀደሙ ጋር አንድ አይደለም። ምን እንደተፈጠረ ላንተ ልንገር እንዴ? መጀመሪያ ያንን ዝቃጭ ሰውዬ ገለዋለሁ። ከዛ እዛ ነገር ውስጥ የነበረውን ሰው በሙሉ ገላለሁ። ከዛ ጓደኞቹን፣ ከዛ የሚያውቃቸውን፣ እድሜ ልኩን ሰላም ብለዋቸው የማያውቀውን ጓደኞቹን እያንዳንዳቸውን እንደ ቆሎ እቆላቸዋለሁ። ስንት ሰዎች ነበሩ? አንድ። አይ 2 ነበሩ። ሌላም ሰው ነበር። ቆይ አንተ እሱን እንዴት አወቅ? እዛ ነበርኩ። እኔ ደውዬለት ነው። አይ በምንም ጉዳይ ምን እንደሆነ ምንም ነገር አላውቅም። ልጅህን ማን እንዳጠቃት ምንም አላውቅም። ግን ደግሞ አድናን የሚባል ሰውዬ ነው። አግኝተነው ወደዚህ እናመጣዋለን። የምረዳችሁ ነገር ይኖራል? ንገረኝ እስኪ። ቢኖርስ እንዴት አድርገህ ልትረዳን? እንድታዩ የምፈልገው ነገር አለ። አብራችሁኝ ትመጣላችሁ? ያልኳችሁ ሰውዬ ይሄ ነው። አይሴጉል እንዳታዩ ተጠንቀቁ ሰዎች። ጓሮ ያለው ቤት ውሰዱት። ጎበዝ ልጅ።
አቤት። ሰላም ወይዘሪት አይሴጉል፣ ደህና ዋልሽ? ዛፈር ነኝ። ዶክተር ኦዝሌም ዛሬ እዚህ እንደምትመጪ ነግራኝ ነበር። አዎ አቶ ዛፈር፣ በጣም ይቅርታ። ዛሬ አስቸኳይ ጉዳይ ገጥሞኝ ነው መምጣት አልቻልኩም። እና ስለዚህ መቼ ትመጫለሽ? እኔ እንጃ፣ በኋላ ብደውልልህ ችግር አለው? በምትሽው ፍጥነት ብትደውልኝ ደስ ይለኛል። አመሰግናለሁ። መልካም ቀን ይሆንልሽ። አድናን ደውሎ ነበር። የባባን ሴት ልጅ ለመግደል ሙከራ አድርጎ ነበር፣ ግን አልተሳካለትም። ምን? አልገባኝም። ባባ ሴት ልጅ አለው እንዴ? አዎ፣ እኔም አላውቅም ነበር። አሁን ግን አድናን የት ነው ያለው? ከቤቱ ጠፍቷል። መደበቂያ እያፈላለገን ያለው። ምን አይነት ጅል ሰው ነው! በፈጣሪ አግኘውና በፍጥነት ወደዚህ ይምጣ። እሺ። ማን ነው ወደኛ የላከ? ቀጣሪህ ማን ነው ሰውዬ? እኔ የማንም ተቀጣሪ አይደለሁም። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ዋኔላ ዮገርት የሁሌ ምርጫ ሆላንድ እርጎ። በደምብ ተመልከተኝ፣ ተመልከተኝ አልኩህ። ግንባርህን አፈርሰዋለሁ። እውነታውንም ተኩሼ እደፋሃለሁ። ተናገር። ሶንጉል ሶንጉል፣ በሩን ክፈችልኝ። አቤት ውዴ፣ ምንድን ነው? እባክሽ አሁን አባቴ ማዋራት አለብኝ። አሁን ሁሉም ሌላኛው ቤት ውስጥ ናቸው፣ ስራ ይዘዋል። ሁሉም? አዎ ውዴ። እንደዛ ከሆነ አንቺ ግቢያ፣ አንቺ እንዳዋራሽ። አይሴጉል ሶንጉል፣ በጣም ከፍቶኛል፣ በእናትሽ። ኡፍ እሺ ውዴ፣ ምንድን ነው ንገሪኝ። በጣም ይቅርታ። አይሴጉል 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 ኤኝ የፈጀውን ቢፈጅም እውነቱን ግን ማወቅ አይቀርም። ወይስ አሁኑኑ አንተ ራስህ ትነግረኛለህ? አድናን ነው አይደለ? አዎ እሱ ነው። ትልቅ ስህተት ሰርቻለሁ። ይቅር በለኝ እባክህ፣ ይቅር በለኝ። አሁን አንተን ምን አባል አድርገህ ምንድን ነው ማድረግህ? ንገረኝ። ምን ላድርግህ? ምን ላድርግህ? ሴማ ትፈልጋለች፣ እላይ ቢሮ ነች። እሺ ወይዘሪት አይሴጉል። ፈልገሽኝ ነበር ወይዘሪት? አይ ለምን ጠየቀኝ? ጉዝ ወይዘሪት አይሴጉል ብላኝ ነው። አይሴጉል እት ሰዎች እዚህ ማንም የለም እንዴ? አይሴጉል ለማምለጥ እየሞከረች ነው። እዚህ ጋር ማንም ሰው የለም?
እባክህን ይቅር በለኝ። በፈጣሪ ልለምን ይቅር በለኝ። ባላደርገው ደስ ይለኝ ነበር። በጣም ትልቅ ስህተት ሰርቻለሁ ባባ። የሰራው ስራ ስህተት ብቻ አይደለም። አታደርገው። ስማ ፖይራዝ፣ ሁለተኛ ትእዛዝ አዝዤ እንድታቋርጥ አልፈልግም። ጌታዬ በጣም ይቅርታ አድርግልኝ። እሺ ገንቦራስ፣ በእጅ ያስከውን አስቀምጠው። ያንን ዝቃጭ አድናን እስክናገኘው ድረስ ምንም ነገር እንዳታደርጉት እሺ? ለጊዜው እዚህ ይቆይ። ባባ አይሱጉል አመለጠች። እንዴት ሆኖ? ሶንጉል ላይ ክፍሏ ውስጥ ቆልፋባት የኔን መኪና ይዛ ሄደች። ምንም ልንደርስባት አልቻልንም። ይቅርታ ባባ። እንዴት ነው ያመለጠችው? ቆይ በሩ ጋር ማንም አልነበረም እንዴ? ኦጉዝን እኔ ጋር ላከችው። ዙልፊከር ፍጠንና ተከተላት፣ ፍጠን። አሁኑኑ ያባትና በፍጥነት ወደዚህ አምጣት። አሁንም ህይወት አደጋ ላይ ይሆናል። ምን አይነት ነገር ነው? እንዴት እንደዚህ አይነት ነገር ታደርጋለች? ሴማ ታገኘታለች። እሺ ሁላችሁም የእጃችሁን ታገኛላችሁ። ኢዝሚር ነሽ ማለት ነው? እሺ ችግር የለውም። ዛሬ አንቺ ቤት ለማደር ነበር የደወልኩልሽ። ችግር የለውም። እሺ ውዴ፣ እሱ እንደኔ ታዩ እንደሚሆን አደርገዋለሁ። ይሄኝ በስርዓቱ አዳምጠኝ። ፖይራዝ ካራይል እባላለሁ። ፖሊስ ነኝ። እሺ ምንም አታስብ፣ አትሞትም። እንደዛ ሲሆን ዝም አልልም። እሺ አትቀልድ ባክህ። ፖሊስ ከሆንክ ለምን እዚህ ያመጣኝ ታዲያ? በቃ በደንብ እኔ እንዲያምኑ ይፈልጋሉ። ለዛ ነው አሁን የምልገባህ። እኔ ነኝ። ከፈለክ ያለቀኝ ስልክ ቁጥርና የመታወቂያን ቁጥር የፈለግከውን ነገር ልሰጥ እችላለሁ። ብቻ መነኝ፣ ምንም አትጠራጠረኝ። እኔ ፖሊስ ነኝ። ሰምተኛል? ሰማኝ ባካውን። ለእኔ ተው፣ አታስብ። አንተ ብቻ እኔ ምልህን እመነኝ። እሺ ሰማ? እሺ እሺ እሺ። ና ወደዚህ፣ ና ወደዚህ። እዛ ጋር ግንብ አለ። በዛ በኩል ዘሎ ወጣ። በፍጥነት ፍጠን፣ ከዚህ ቶሎ በል፣ አፍጥነው። ቤቱ ውስጥ ነበር። የሆነ ሰው ሊሸውደን እየሞከረ ነው። የሆነ ሰው በቀጠሮ ችሎት እንዲታሰር ተወስኗል። ስራ አግኝ። ከዛ ሲናን እየፈለክ ማግኘት። አንተ ባህሪን ትሰጠናለህ፣ እኛ ደግሞ ልጅህን እንሰጣለን። ያንን ሰውዬ ታመጣልኛለህ። ህይወቴን አድኖልኛል። የታክሲ ሹፌር ነበር። ከዛ በፊት ፖሊስ ነበርኩ። ከዚህ በፊት የማንም ዕዳ ኑሮብኝ በጭራሽ አያውቅም። የኔ ሹፌር ትሆናለህ። አሁን ባህሪ ጋር ሄደህ ስራውን እፈልጓለሁ በለው። ልጄን ለማስመለስ ስራ ያስፈልገኛል። አሁን ስራ አለ። እንኳን ደህና መጣ። ተመልሼ ሹፌር ልሆን ነው። ደስ የሚል ሽማግሌ ነው። አንተን ምን ላደርግህ? ምንድን ነው ማደርግህ? ምን ላደርግህ? አቁም። ሁለተኛ ከፖሊስ ጋር እየሰራ እንዳልሆነ ምን ማረጋገጫ አለን? አመለጠ እኮ። ማለቴ በጣም ቀላል ነገር ነበር። ያመነ ይመስላል። እንግዲህ ያው አድናን ጋር ከወሰደን ሰውየው አምኖኛል ማለት ነው።
ያ ድንጋይ ራስ እንዲከተለው ነግሬዋለሁ ባባ። በጭራሽ ሰውየው ከዓይኑ እንዳይጠፋ ንገረው። ስለ እሱ አታስብ ባባ። ንገረኝ እስቲ ልጆቹን እዚህ ምንድን ነው የምታስተምሯቸው? እንዴት ነው እንደዚህ አይነት ነገር የተፈጠረው? ካልሆነ ሌላ ትምህርት ቤት አስገባዋለሁ። አቶ እንሳል በጣም ይቅርታ እረዳሃለሁ። ራሴ በግሌ ጉዳዩን እከታተላለሁ። አይ እሱ ምንም አያስፈልግም። እንዴት እንደምትከታተለውም አየነው እኮ። ጀናን ቆይ ለምን መጣሽ? በጣም ጨንቆኝ ነው ኡንሳል። እና አሁን ወጣ እንዴ? አይ አልወጣም። ወይ ፈጣሪ! ኡንሳል ምን እንደተፈጠረ አየህ? ግን ለፖይራዝ እንደውልለት። አይ አሁን ያንን ጀዝባ እዚህ ውስጥ አታስገቢው። ጥሩ እየሰራ ነው ፖይራስ። አመሰግናለሁ ጌታዬ። አባቴን እንደምፈልገው ብሎ ድርቅ ብሏል። እንደዛ ከሆነ በቃ እንጥራዋ። አይ አይሆንም፣ ላየው አልፈልግም። ራሴ ያስተካክላል። ደረቅ አትሆን እንጂ ኡንሳል ራሱ ላይ ቆልፎ አልወጣም እያለ ነው። ደውለን እንጥራው። አይሆንም አልኩ እኮ ጀናን። ባባ ከፖሊስ ጣቢያ እየደወሉ ነበር። ወደዛ እንድትሄድ ይፈልጋሉ። በምን ምክንያት? ዛሬ በተፈጠረው ነገር የተወሰኑ የዓይን እማኞች መኖራቸውን ጠቅሰዋል። ደግሞ የሆነ ነገር ተናግረዋል። ስለዚህ ብንሄድ ይሻላል። እሺ እንሂድ፣ ችግር የለውም። አቤት። አቶ ፖይራስ ቶሎ ብትመጣ ጥሩ ነው። ወይዘሮ ከናንና አቶ እንሳልም እዚህ ናቸው። ወይዘሮ አይጃ መምጣት አልችልም አልኩሽ እኮ። ሲናን አባቴ ካልመጣ በጭራሽ አልወጣም እያለ ነው። ፈጣሪ ሆይ። እሺ ወይዘሮ አይጃ እሺ በቃ። ምን ተፈጠረ? ምን ነው ችግር አለ እንዴ? አይ የለም ጌታዬ፣ ያው ልጄ ነው ትምህርት ቤት ችግር ፈጥሯል። ግን ያን ያህል ትልቅ ነገር አይደለም። ለምንድን ነው ስለ ልጅ ግድ የማይሰጥህ? አይ የምችለውን ነገር ሁሉ እያደረግኩ ነው። ያለውን ሁኔታ ታውቀዋለህ። እሺ በል ቶሎ ሂድ። ልጅን ይዘህ ወደ ቤት ሂድ። ተመልሰህ እዚህ እንዳትመጣ። እርግጠኛ ነህ? የማደርግልህ ነገር አለ? የለም ጌታዬ፣ አመሰግናለሁ። ፖይራስ ምናልባት መኪናህን እየፈለጉት ሊሆን ይችላል። ይቀየርልህ። እሺ ጌታዬ። ሄሎ፣ ሰላም ነው? አለው እንደምታውቂው ነው። እንደተለመደው አሁን በሲናም ጉዳይ ችግር ውስጥ ገብቻለሁ። ለምን? ምን ተፈጠረ? እባክሽ አትጠይቂኝ እስኪ። በአሁኑ ደግሞ ትምህርት ቤት ውስጥ አንዱ ክፍል ገብቶ በር ቆልፎ አልወጣም ብሏል። ኧረ እባክህ። ምን መሰለ፣ ይኸውልህ አንድ ነገር ልነግርህ ፈልጌ ነበር። ዛሬ የማድርበት ቦታ ያስፈልገኛል። ይገባኛል፣ የሌለ ነገር እንደሆነ አውቃለሁ። ግን አንተ ቤት መምጣት እችላለሁ ካላስቸገርኩ? እኔ ቤት ደስ ካላለ ይቅር፣ ማደሪያ አላጣም። ችግር የለውም። በቃ ተው፣ እንደውም በቃ ችግር የለውም። አይ እንደዛ ማለት አይደለም፣ በደንብ ይመቸኛል። እሺ ግን አሁን ቤት አይደለሁም። ከፈለግ ሲናን ትምህርት ቤት ነይና አብረን እንሄዳለን። እሺ እመጣለሁ። መልካም። ደህና ነሽ? ግን ምን ተፈጠረ? ምንም አይደለም። ስመጣ እናወራለን። እሺ እሺ። ቆይች ልጅ ግን ለምንድን ነው ታጣቂዎች እየፈለጓት ከዚህ ጠፍታ የወጣችሁ? አሁን ከየት ልናገኛት ነው? የሆነ ቦታ ሄዳ ተደብቃ ነው የሚሆነው። አድናን ድጋሚ ሊገላት ቢሞክርስ? ተው፣ የሰይጣን ጆሮ ይደፈን ልጄ። አሁን እንዴት እንደዚህ ብቻ እንላለን? ሰውየው እኮ ሆቴል ሊገላት ሞክሮ ነበር እና አሁን እዚህ ጋር እንደሚያቆም በምን ማወቅ እንችላለን? መጀመሪያ የሴጉልን እናገኛት፣ ከዛም በኋላ የእሱን ነገር እናስብበታለን። አይ ዝም ብዬ እዚህ መጠበቅ አልችልም። ሰፈር እባክህ ይህን ልጅ አስቆመው።
ሰውዬ የት ልትሄድ ነው? ሄጄ አንዳንድ ነገሮችን እፈልጋለሁ። ፍንጭ አገኝ ይሆናል። ፖይራስ ሰውየውን ለቆታል። እሱን እየተከታተልነው ነው። ትንሽ ትዕግስት ይኑርህ። አዎ ፖይራስ ሰውየውን ለቆታል፣ ግን አድናንን ለማግኘት እሱ ጋር እስኪሄድ ድረስ እየጠበቅነው ነው። ይህንን ማድረግ ለእኔ ከባድ ሆኖ የሚታየኝ። ሳድረቲን ና ወደዚህ፣ ወዴትም እንዳትሄድ። እሺ አባዬ፣ ምንም አይደለም። ዝም ብዬ ሄጄ ለማረጋገጥ ነው። አሁንስ ይሄ ልጅ ሊያሳብደኝ ነው። አታስብ ባባ፣ እኔ እከተለዋለሁ። ባባ ድጋሚ ከፖሊስ ጣቢያ እየደውሉ ነበር፣ እየጠበቁን ነው። እሺ እሺ፣ እንሄዳለን። ልታሽቃብጡ ቀድማችሁ ደርሳችኋል። ሲናን ሲናን፣ የኔ ውድ። ኦ ለምን መጣ? ደውለሽለት ነው? አዎ ደውዬለት ነው። ሲናን ትሰማኛለህ? ሲናንዬ እይ መጥቻለሁ። አባት ነኝ፣ መጥቻለሁ። ልጄ በላ ክፈተው። ሲናን ሲናን፣ እስካሁን ማንንም አላዋራም እንዴ? አላዋራም። ለምንድን ነው እንደዚህ የለበስከው? ማለት እንዴት ለበስኩ? እንደ ሰው ለብሰሃል። ፈጣሪ ስማኝ፣ አቶ እንሳል፣ አሁን ለራሴ እጄ ላይ ብዙ ችግር አለ። ሌላ ጭቅጭቅ እንፍጠር እሺ? ሲናን፣ አምላኬ ሆይ ልጄ ለምንድን ነው ክፍል ውስጥ ሆነ ራስ ላይ ቆለፍከው? ልጆች በትልቅ ሰው ሲናደዱ የተናደዱበትን ሰው በዚህ አይነት መልኩ ነው የሚቀጡት። ወይዘሮ አይጃ የመምህርነት ትምህርቱን በኋላ ትሰጪናለሽ እባክሽ። አሁን አንድ ደቂቃ ብቻ ስጪኝ። ልጄ ለምን እንደዚህ እንደሆነ አውቃለሁ። ውዴ ዝም ብለሽ ራስሽን አታድክሚ። ይሄ ሰውዬ ስለ ሕፃናት አስተሳሰብም ሆነ ስለ ትምህርት አሰጣጥ የሚያውቀው ነገር የለውም። ኡንሳል እባክህ አሁን ለዚህ ትክክለኛው ሰዓት አይደለም። አንዴ ቆዩ። ሲናን ስማኝ፣ በቃ ይበቃል ልጄ። በሩን ክፈተው። ካልከፈትከው ደግሞ ወደ ጎን ዞር በል። በሩን ልሰብረው ነው። ምን? ዝም በሉ ዝም በሉ። ወይ ጉድ! ወይዘሮ አይጃ አንድ ነገር ታደርጊልኛለሽ? አቤት አቶ ሳድረቲ። አለቃ የት ነው? ይሄ ዝም ብሎ ቦታ መስሎህ ነው? ኦ አይደለም። አለቃ እህቴን ለመግደል ሞክሯል። የት ነው ያለው? የት እንዳለ ንገረኝ። ንገረኝ አልኩ። የት ነው ያለው? እዛ አይደለም ጭራሽ። ተናገር። የት ነው ያለው? የት ነህ? የት ነህ? ከፈለክ ጓደኞቻችንን እንጠይቃቸው። አይሴጉልን በስልኳ ምልክት ያገኟታል። ፖሊሶች እዚህ ውስጥ እንዲገቡ አታድርጊ። የግል ህይወታችን ራሳችን እናስተካክለዋለን። እንግዲህ እንዳልክ ንገረኝ። የት ነው ያለው? የለም፣ ወደዚህ አልመጣም። የት ነው? የት ነው አልኩህ። ወንድሜ አድናን፣ ሳድረቴ መጥቷል። ምን እናድርግ? እሺ ወንድሜ። አባዬ አንተ ብቻ ግባ።
እሺ። እኔ አያትህ እንድገባ አትፈልግም? የምፈልገው አባቴን ብቻ ነው ብሏል። ይሄን ያዝ እንካ። ይቺ ልጅ ሁልጊዜ ከፖይራዝ ጀርባ አለች። ፍቅረኛው ናት እንዴ? ጄናን የሌለ ነገር አታውሪ። እቺ ልጅ ለምን ስትል እሱን ትወደዋለች። በቃ ጓደኛው ብትሆን ነው። ታስታውሳለህ? የሆነ ጊዜ ልጅህንም እንዲህ ብለን ነበር። አትርሳው እንጂ አሁን ግን የልጅ ልጅ አለ። ሂድ አምጣው። ያ ውሻ የት ተደብቆ ነው? የት አገኘዋለሁ? እውነቴን ነው የምልህ ወንድሜ፣ ወደዚህ አልመጣም። እዚህ አልመጣም ማለት ምን ማለት ነው? ንገረኝ፣ ምን ማለት ነው?